የጋዛ ነዋሪዎች ወደ ተፈናቀሉበት ቀዬ በሚመለሱበት ሰዓት የአሜሪካ ጦር ወደ ጋዛ ያመራ ይገኛል። እስራኤል ደግሞ በጋዛ ያበረደችውን ድብደባ በሊባኖስ ቀጥለዋለች። እንዲሁም አሜሪካ ኳታርን ሽሩሩ ማለቷን ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኳታር በምድር አሜሪካ የጦር ካምፕ እንድትመሰርት መፍቀዳቸው መነጋገሪያ ሆኗል። ልዩ አውሮፕላን ከዶሃ የተቀበሉት ትራምፕ ወዳጃቸውን ባንቀልባ አቅፈዋል ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ዓለም ሰምቶትም አይቶትም የማያውቀውን መሳሪያ በቅርቡ ይፋ እናደርጋለን ብለዋል። ይህ ሰው አልባ ነው የተባለው መሳሪያ ከወዲሁ የኔቶን ካምፕ እያሸበረ ይገኛል ተብሏል። በተመሳሳይ ዩክሬን ገብተው እየረገፉ ናቸው የተባለላቸው ቅጥር ወታደሮች ዝርዝር መረጃ እየወጣ ነው። ቅጥር ወታደሮቹ በሩሲያና ዩክሬን ድንበር በገፍ እየተቀበሩ መሆኑም ተሰምቷል። የሩሲያ ሚዲያዎችም የተዋጊዎቹን ዜግነት፣ ፓስፖርትና ሌሎች ሰነዶችን እያሰራጩ ይገኛሉ። ሌላው ከወደ ዩክሬን የተሰማው ዜና የሩሲያን ጥቃት መቋቋም ያቃታት ኪየቭ ነዋሪዎቿን ውጡ ልትል እንደምትችል ታውቋል። ወደ ሌላኛው የዓለም ክፍል ስናመራ ፒዮንግያንግ ማዕት አውረድ መሳሪያዎችን ማምረቷን ተያይዘዋለች። ፓሲፊክን ያንቀጠቅጣል የተባለለትን የጦር መርከብ በመረቀች በጥቂት ቀናት ውስጥ አሁን ደግሞ አህጉር ዘለሉን ባሊስቲክ ሚሳኤል እንካችሁ ብላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር ወደ ጋዛ እየገባ እንደሚገኝ ተሰምቷል። ኤቢሲ ኒውስ እንደዘገበው ከመካከለኛው ምስራቅና ከአሜሪካ የጦር ሰፈሮች የተነሱ የአሜሪካ ወታደሮች ወደ ጋዛ እያቀኑ ይገኛሉ። በሳምንቱ መጨረሻ ቀናትም ወደ ጋዛ ሙሉ ለሙሉ ተጠቃለው እንደሚገቡ ይጠበቃል። የወታደሮቹ ብዛትም 200 መሆኑ ታውቋል። ወታደሮቹ ወደ ጋዛ የሚገቡበት ዋነኛው ምክንያት የታጋቾችን ሂደት፣ አጠቃላይ የሰላም ስምምነቱን ለመከታተልና የሚያስፈልገውን ድጋፍ ለመስጠት ነው ተብሏል። ከዛው ከጋዛ ጉዳይ ሳንወጣ ሐማስ የመጀመሪያውን 24 ሰዓት ጨርሶ ቀጣዮቹን 48 ሰዓታት እየተጠባበቀ ይገኛል። በቀጣዮቹ 48 ሰዓታት በህይወት ያሉትንም በህይወት የሌሉትንም ታጋቾች ማስረከብ ይጠበቅበታል። ሐማስ ከአርብ እስከ እሁድ በተሰጠው ቀነ ገደብ ግዴታውን መወጣት ይኖርበታልና ሩጫው ቀጥሏል እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አዎ ሐማስ ታጋቾቹን እያሰባሰበ ይገኛል ሲሉ አረጋግጠዋል። በቀጣዮቹ ቀናት የታጋች ቤተሰቦች፣ የታሳሪ ቤተሰቦች ከዚህም ከዚያም ሆነው የናፈቋቸውን ቤተሰቦቻቸውን ለማግኘት የሚጠብቁባቸው የደስታ ቀናት ናቸው ማለት ይቻላል። ይህ እንዲሆን ታዲያ የሐማስ ብቻ ሳይሆን የሌሎቹም ርብርብ ያስፈልጋልና ቱርክን፣ ግብፅንና ኳታርን ጨምሮ የተለያዩ ሀገሮች በህይወት የሌሉ ታጋቾች አስክሬኖችን ለመሰብሰብ ብርቱ ጥረት እንደሚያደርጉ ይጠበቃል። የጋዛ ህዝብም የእስራኤል ጦር የሰላም ስምምነቱን መሰረት አድርጎ የስምሪት ለውጥ በማድረጉ ምክንያት ወደ ነበሩበት ቀዬ እየተመለሱ ይገኛሉ። በተለይ ደቡባዊ ጋዛ ላይ ተከማችተው የነበሩት እነዚህ ነዋሪዎች ወደ ሰሜኑ የጋዛ ክፍል እያመሩ ቢሆንም እዚያ ግን የጠበቃቸው የፈራረሰ ቤት፣ ውጥንቅጡ የወጣ መሰረተ ልማትና ለመኖር የማይመች ሁኔታ ነው ተብሏል። ቢሆንም ታዲያ እንደ አልጀዚራ ዘገባ ጋዛዎች ከ90 በመቶ በላይ የሚሆነውን መኖሪያ ቤታቸውን ሙሉ ለሙሉ በእስራኤል ድብደባ ተውታል። ይህ ብቻ አይደለም። ነገ እንኳን ይሄኔ ንብረት ነው እዚህ ጋር ንብረት ነበረኝ እንዳይሉ ከ62 በመቶ በላይ የሚሆን የባለቤትነት ሰነዳቸውን እንዳጡት አልጀዚራ መዘገቡ ይታወሳል። ቢሆንም ግን ወደ ቀያቸው መመለስን መርጠዋልና እየተመለሱ ይገኛሉ። በሌላ በኩል እስራኤል በጋዛ ያበረደችውን ድብደባ በሊባኖስ መቀጠሏም ተሰምቷል። በሊባኖስ ጥቃቱ ተጠናክሮ ቀጥሏል የተባለ ሲሆን እስራኤል የሂዝቦላህ የሽብር መሰረተ ልማቶችን ዶጋመድ እያደረኩ ነው ብትልም ሊባኖስ ግን ተገቢ ያልሆነ ድብደባ ነው ስትል ድብደባውን ኮንነዋለች። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን አዲስና ኃያል መሳሪያ ከሩሲያ እጅ ጠብቁ እያሉ ይገኛሉ። ይህ ለጊዜው ስሙ ያልተጠቀሰ የጦር መሳሪያ ስርዓት ከወዲሁ ዓለምን እያነጋገረ ይገኛል። ቭላዲሚር ፑቲን ሙከራዎቹን በትክክል እያከናወንን እንገኛለን፣ እስካሁን የነበሩት ሙከራዎች ስኬታማ ነበሩ ብለዋል። አዲሱ የጦር መሳሪያ ምን አይነት እንደሆነ፣ እንዴት አድርጎ እንደሚመታ፣ እንደሚተኩስ፣ በሰው የሚሰራ ነው፣ የሚጠይቀው ቴክኖሎጂስ ምን አይነት ነው የሚለውን ነገር በተመለከተ ግን ፑቲን ግልጹን አላወጡትም።
በታጂኪስታን ተገኝተው ጋዜጣዊ መግለጫ ላይ ሲናገሩ አዳዲስ የጦር መሳሪያዎችን እየሰራን ነው፣ ለመላው ዓለም ከጥቂት ጊዜ በኋላ ታላቅ መሳሪያ እንዳለን እናሳያለን ብለዋል። ከአሜሪካ ጋር የኒውክሌር የጦር መሳሪያዎችን እንዲሁም አውዳሚ የጦር መሳሪያዎችን በተመለከተ ስምምነት ማድረግ እንፈልጋለን ያሉት የሩሲያው ፕሬዝዳንት ነገር ግን ብቸኛው መከላከያችን የራሳችን ክንድ ነው ብለዋል። አሜሪካ እንዲህ አይነት ነገር ብትፈርምም ባትፈርምም በራሳችን መተማመን አለብን በሚል ነው። አሜሪካ ለዩክሬን ቶማሃውክ ሚሳኤሎችን ልትሰጥ ትችላለች እንዴት ያስባሉ ተብለው ሲጠየቁም ዋናው የምንተማመነው የራሳችንን የአየር መከላከያ ስርዓት በማጠንከር ነው ብለዋል። እያንዳንዱ የቶማሃውክ ሚሳኤል 1.3 ሚሊዮን ዶላር የሚያወጣ ሲሆን በትንሹ እስከ 2500 ኪሎ ሜትር መወንጨፍ ይችላል። አሜሪካ ይህንን የጦር መሳሪያ ለዩክሬን ሰጠች ማለት ደግሞ ሩሲያን በተለያዩ አቅጣጫዎች መምታት ትችላለች ማለት ነው። ግንኙነት ያበላሻል፣ ጥፋት ያመጣል። ነገር ግን በራሳችን ተማምነን የራሳችንን የአየር ክልል እንጠብቃለን ብለዋል ቭላዲሚር ፑቲን። በሌላ በኩል ከዚሁ ከዩክሬን ጉዳይ ሳንወጣ ዩክሬን ከተለያዩ የዓለማችን ክፍሎች ያውጣጣቻቸውን ቅጥር ወታደሮች በተመለከተ የሩሲያ መገናኛ ብዙሃን ሰፋ ያለ ዘገባ እያቀረቡ ይገኛሉ። ታስ እና ራሽያ ቱዴይ እንደዘገቡት ከአሜሪካ፣ ከኮሎምቢያ፣ ከፖላንድና ከተለያዩ የዓለማችን ክፍሎች የሚመጡ ቅጥር ወታደሮች በካርኮቭ አካባቢ ከፍተኛ ጥፋት እየጠበቃቸው ይገኛል። ካርኮቭ የእነዚህ ቅጥር ወታደሮች መቀበሪያ ሆናለች እየተባለም ይገኛል። በሩሲያና በዩክሬን ድንበር አካባቢም የዩክሬን ቅጥር ነፍሰ ገዳዮች እያለቁ እየተቀበሩ እንደሚገኙም ተሰምቷል። የአሜሪካ የፖላንድና የኮሎምቢያ ፓስፖርቶችንም አገኘሁ ብሎ አርቲ በዘገባው አትቷል። አሜሪካ ኦሬጎን ውስጥ የወጣ መንጃ ፈቃድን ጨምሮ የኮሎምቢያ ፓስፖርት እና የፖላንድ የተሽከርካሪ ምዝገባ ወረቀት በእጃችን ገብቷል ሲል ሰነዱን ይፋ አድርጓል። ራሽያ ቱዴይ ታስ በበኩሉ በርካታ ወታደሮች እያለቁ ነው ብሎ ጽፏል። ዩክሬን የተመናመኑትን የጦር ክፍሎቿን በእነዚህ ቅጥር ነፍሰ ገዳዮች እየሞላች የምትገኝ ሲሆን በአንዳንዶቹ አሃዶች ውስጥም የውጭ ዜጎች የበለጠ ሚና እንደሚጫወቱ ተሰምቷል። ይሁንና ከላቲን አሜሪካ በተለይም ከኮሎምቢያና ከቬንዙዌላ የሚመጡ ወታደሮችን ከሌሎቹ ለይታ ታያቸዋለች እየተባለ ይገኛል። የኮሎምቢያና የቬንዙዌላ ዜግነት ያላቸውን ወታደሮች በአንዳንድ አውደ ውጊያዎች ፊት ለፊት አታሰልፋቸውም፣ ራቅ አድርጋ ታስቀምጣቸዋለች። በቂ የሆነ ግንዛቤ የላቸውም። ከሩሲያ የሚመጣውን ጥቃት በተመለከተ ደህንነታቸውን ጠብቀው እንዴት ማለፍ እንደሚጠበቅባቸውም ስለማያውቁ ሞት እጣፋንታቸው እየሆነ ነውም ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን የሚገኝ ማንኛውም ዜጋ ዩክሬንን እከላከላለሁ ብሎ እስከገጠመን ድረስ የሚሳኤሎቻችን የባሩዶቻችን መጫወቻ ይሆናል ብለው ማስጠንቀቃቸው ይታወሳል። የሩሲያ ጦር ኃይሎች ኪንዛል ሚሳኤልን ጨምሮ ዩክሬንን በከፍተኛ መጠን ሲደበድቡ በከረሙበት በእነዚህ ተከታታይ ቀናት ኪየቭ በከፍተኛ ደረጃ እየተጨነቀች እንደምትገኝም ታውቋል። አንዳንድ የዩክሬን የፓርላማ አባላትም ኪየቭ ውስጥ የሚገኙ ነዋሪዎች መውጣት ካለባቸው ይውጡ ሲሉ ምክረ ሐሳብ እያወጡ ይገኛሉ። ማሪያና ቤዙግላያ የተባሉ የፓርላማ አባል ናቸው ይህንን አስተያየት ያስተጋቡት። በሩሲያ ከባድ ድብደባ ጨለማ ውስጥ የተዘፈቀችው ኪየቭ የኃይል መሰረተ ልማቶቿ በሩሲያ የጦር ጀቶች፣ ድሮኖች በከፍተኛ መጠን እየተደበደቡ ይገኛሉ። መሰረተ ልማቶቹን እንደመታች ሩሲያም አልሸሸገችም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ጠንካራ የአየር መከላከያ ስርዓት ያስፈልገናል እያሉ ይገኛሉ። ሩሲያም እዚህም እዚያም የምትተኩሳቸው ድሮኖችና ሚሳኤሎች የዩክሬንን የአየር መከላከያ ስርዓት በከፍተኛ መጠን እየፈተኑ ይገኛሉ ተብሏል። በአጠቃላይ ከአሜሪካም ከሌሎች የኔቶ ሀገራትም የመጡ የጦር መሳሪያዎች ዩክሬንን በሚገባ እየተከላከሏት አይደለም እየተባለም ይገኛል። በሌላ በኩል ኳታርና አሜሪካ ልዩ ስምምነት አድርገዋል። በኢዳሆ ትልቅ የጦር ካምፕ እንድትመሰረት የተፈቀደላት ኳታር መነጋገሪያ ሆናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅድሚያ ለአሜሪካ፣ አሜሪካ ትቅደም በሚለው መርሃቸው የሚታወቁ ቢሆንም ኳታርን ግን እሽሩሩ እያሉበት የሚገኙበት መንገድ ለብዙዎች ግራ አጋቢ ሆኗል። ከዚህ ቀደም ልዩ አውሮፕላን ተቀብለው ዓለምን ጉዳስ ብለዋል። አሁን ደግሞ በአይዳሆ ልዩ የጦር ካምፕ ኳታር እንድትመሰርት ፈቅደውላታል። ይህ የአየር ኃይል መለማመጃ ይሆናል ተብሎ የሚጠበቀው የጦር ካምፕ
ኳታር F-15 የጦር ጀቶችን ከአሜሪካ ተቀብላ የምትለማመድባቸው ናቸው ተብሏል። አልኡዴድ እየተባለ የሚጠራውን ግዙፍ የአሜሪካ የጦር ካምፕ የምታስተናግደው ኳታር አሜሪካ በልዩ ሁኔታ ከምታያቸው ከኔቶ ውጪ ካሉ ትልልቅ አጋሮቿ መካከል አንደኛዋ ናት። ምንም እንኳን በቅርቡ እስራኤል በኳታር ዶሃ የሐማስ አመራሮችን ለመግደል ጥቃት የፈጸመችባት ቢሆንም ይህን ተከትሎ ግን አንዳንድ ማስተካከያዎችንና ማባባያዎችን ትራምፕ ለማድረግ እየሞከሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛው የሰላም ስምምነት ጉዳይ ኳታር ቁልፍ ሚና መጫወቷን አንስተው አወድሰዋታል። ከጥቂት ሳምንታት በፊትም ኳታርን መከላከል አለብን ብለው ልዩ የሆነ ፕሬዝዳንታዊ ስልጣናቸውን ተጠቅመው የፈረሙበት ሰነድ አለ። አሁን ደግሞ F-15 የጦር ጀትን እኛ ዘንድ ሆነሽ ተለማመጂ ብለው ልዩ የጦር ካምፕ ኳታር በራሷ ወጪ እንድትገነባ አድርገዋታል። የአሜሪካው የጦር ሚኒስትር ፒት ሄግሴትም ለኳታሩ አቻቸው ሳውድ ቢን አብዱራህማን አልታኒ ልትተማመኑብን ይገባል ሲሉ የፊርማ ሰነዱን በተለዋወጡበት ሰዓት ነግረዋቸዋል። ወደ ሌላኛው የዓለማችን ክፍል ስናቀና ሰሜን ኮሪያ ህዋሶንግ 20 የተሰኘ አህጉር ዘለል ባሊስቲክ ሚሳኤሏን ይፋ አድርጋለች። ህዋሶንግ 20 የተባለው ይህ አደገኛ ሚሳኤል ከድንበር መዝለል ብቻ ሳይሆን ከአህጉር መዝለል እንዲችልም ተደርጎ ተሰርቷል ነው የተባለው። የሰሜን ኮሪያ የሰራተኞች ፓርቲ 80ኛ ዓመት የምስረታ በዓልን ያደመቀው ይህ ልዩ የጦር መሳሪያ ሰሜን ኮሪያ የበለጠ አደገኛ መሳሪያዎችን እየሰራች እንደምትሄድ አመላካች ነው ተብሏል። የሰሜን ኮሪያ የማዕከላዊ የዜና አውታር እንደዘገበው የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን በተገኙበት የፓርቲው 80ኛ ዓመት ሲከበር ነው ለፓርቲው 80ኛ ዓመት ልዩ ክብረ በዓል ገጸ በረከት ተደርጎ የቀረበው። ህዋሶንግ 20 እጅግ አደገኛ ከሚባሉ የሰሜን ኮሪያ የጦር መሳሪያዎች መካከል ይጠቀሳል። ኢላማውን በጥንቃቄ በሚመታበት ሰዓትም ከፍተኛ መናጋት የሚፈጥር እንደሆነም ተነግሮለታል። ፓርቲያችን ለዘላለም ይፈካል ብለዋል የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የሚሳኤል ምርቃቱንና የፓርቲያቸውን 80ኛ ዓመት በተመለከተ ንግግር ሲያቀርቡ። መላው ዓለምም ሰሜን ኮሪያ ምን እንዳላት ሊገባው ሊመለከት ይገባል ብለዋል አመፀኛው ኪም ጆንግ ኡን። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።